ወደ ኋላ እንደመለስ ትፈልጋለህ እንዴ? አሁን የሚፈልገው ጤናዬና ልጄ ነው። አንተ እንጦሮጦስ መግባት ትችላለህ። ሐሴትን ራሷ በጠይቃት እኮ ፋይሉ የማያሳምን ፋይል አይደለም። ያሳየችኝ ቪዲዮ አንተ ከሷ ጋራ ምን እያደረክ እንደነበረ ተቢዮን እንደዚህም ብትለኝ እሷን ከመርዳት ወደ ኋላ አለለም። ውዷን ሚስቴን ሐሴትን ይቅርታ እስካልጠይቃችሁ ድረስ እኔ እናንተ ይቅርታ አላደርግላችሁ። ታችን ላይ ሰይጣንም ሰውን ለማሳመን ከመጽሐፍ ቅዱስ ይጠቅሳል። በጣም ጠቀሳችሁ። አንቺ በተገኘሽበት ቦታ ላይ መገኘት አልፈልግም። አንቺ ባለሽበት ጥላሽ ባለበት ቦታ ላይ መገኘት አልፈልግም። ተማመን አልችልም። ነገረችኝ፣ አሳየችኝ። ለሐሴትም እኮ አሳይተናታል። ሰላም ጤና ይስጥልን የኛ ተወዳጅ ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ። ይሄን ሰሞን እያሳለፍን ያለው ጊዜ በደንብ ተመልክታችኋል ብዬ አስባለሁ። ሀብቴና ሮሚ ሐሴትን ጠርተዋት የአብርሽ የተደበቀ ፋይል አለ ብለው አሳይተዋት ነበረ። ነገር ግን ያው ሐሴት ያን እነሱን ከማድመጧ በፊት እኔን መታ ጠይቃኛለች። ያለውን ነገር በደንብ አስረድቻት እሷም ተረድታኛለች። ነገር ግን እውነት ለመናገር ሐሱ ባትሆን በዚህ ቦታ ላይ እርግጠኛ ነኝ ማንም ሰው እነሱ ያሳዩዋትን ፋይል ማንም ሰው በቃ ያየውን ፋይል ያምን ነበረ። ነገር ግን ሐሱ በጣም አኩርተሽኛል። በዚህ አጋጣሚ መታ እኔን የጠየቀችኝ እንደዚህ አድርጋል ወይ? አላደረኩም አልኳት። በቃ ስለምን ተማመን አምናኛለች። ነገር ግን ይሄ ነገር መልካም አይደለም። ነገ ጠዋት ጭንቅላቷ ውስጥ የተጠራቀመ በመጣ ቁጥር ወደ ማመንም መስመር የምትመጣበት መንገድ ይኖራል። ስለዚህ ይሄ ነገር መፈታት አለበት ብዬ አምናለሁ። ነገሮች ቦታቸው መያዝ አለባቸው። ስለዚህ ዛሬ ሮማንና ሀብታሙን ቀጥሬያቸዋለሁ። ሁለቱም ከምን ሀሳብ አስበውት እንደዛ እንዳሉ መጠየቅ ስለምፈልግ ለምን ለሐሱም ግልጽ እንዲሆንላት ለእናንተም ግልጽ እንዲሆንላችሁ ስለምፈልግ ማለት ነው። ስለዚህ ሁለቱንም ቀጥሬያቸዋለሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። አብራችሁ ነው። እሺ ሰላም አብራ ሰላም እስኪ ቀድመ በቃ ነገሮችን የሆነ በፖዚቲቭ መንገድ ለመመልከት ሞክር። ቢያንስ ከሰላምታ ጀምር። በነገር ላይ ማለት ነው አሁን አንተ እንደዛ አልከው እንጂ እኔ በቸርኩት መጠን ራሴን ለመቆጣጠር እየሞከርኩ ነው። ምናልባት አንተ በትሆን በኔ ቦታ ኖሮ እስካሁን እዚህ ጋር በዚህ መልኩ ትቆማለህ ብዬ አላስብም ነበር። ሲጀመር በጣም አስገርሞኛል መምጣታችሁ በራሱ ስጠራችሁ። እንዴት በዚህ ልክ አለማፈራችሁ በጣም አስገርሞኛል። ለምን ነፍራለህ? ምክንያቱም በዚህ ርቀት ልክ ሰውና ሰውን ለማጋጨት ሁለት የሚወደዱ ፍቅረኛሞች መሀል ገብተው ማበጣበጡ ሴት ልጅ እንዲማረግም ልክ አይደለም። በራሴ ያደረካቸው ነገሮች በጣም ልክ አይደለም። ግን አንድ ጥያቄ ልጠይቃችሁ። እኔና ሐሴት ብንለያይ ሁለታችሁ ምንድን ነው የምታተርፉት? እሷ እሺ፣ አረ በእናትህ አንተ ሌላ ነገር አንተ የምታተርፈውን ነገር ምንድን ነው? ሌላ ነገር አታስመስለው። እኛ ሰላም ልትፈጥር መስሎን ነው የመጣ ነው ማለት እኛ ሌላ ነገር ይሄ ምንድን ነው? ከዚህ ሁሉ ረብሻና ከዚህ በኋላ ማንቦጫረቅ በኋላ ምን አይነት ሰላም ነው የምንፈጥረው? አይደለም ይኸውልህ፣ በቃ አንዳንዴ ሰው ልጅ ጸብም ምንም ነገር ይሰለቻል። አዲስ ነገር መፍጠር ለምንድን ነው? ከዚህ አንግል እናንተ ከምን አንግል ነው እኔና ሐሴት ለማጣላት ያልሆነ ፋይል? እሺ ፋይሉ በምን ተማምነበት ነው እሷን አምናት ለሐሴት ያሳያችኋት? አብርሃም ይኸውልህ እሷ ቪዲዮና የተለያዩ ፋይሎች አሳየችኝ ካንተ ጋር የተያያዘ ማለት ነው። ቆይ ሐሰት ይሄን ነገር ነው። ቆይ እስኪ ተረጋጊ። ይሄን ነገር አለማመን አልችልም። ነገረችኝ፣ አሳየችኝ። ለሐሴትም እኮ አሳይተናታል እኮ። እሱን እኮ ነው ዋናው እኮ አጀንዳዬ እሱ ነው። ለምንድን ነው ለሐሴት ያሳያችኋት? ሲጀመር ደግሞ በዚህ ልክ ለምንድን ነው እኔና ሐሴትን ለመለያየት ጥረት እያደረጋችሁ ያላችሁት? እሺ እሷስ እሺ አላማዋ ልጅ አለኝ ምናምን ብላ አንተ ምንድን ነው በዚህ ልክ እኔና ሐሴት ለመለያየት? እሷ የተጎዳች ልጅ ነች። ቢያንስ ወይስ እንደናንተ መንገድ ላይ አውጥቶ ስላልጣለኝ ነው መከባብ ያደረገው ነው ለመርዳት ከቻለ ጠቅልሎ የሚያግባሽ አያገባኝም። እኔ አንተ እንደዚህ አይነት ነገር አትፈልግ። እስኪ አንዳንዴ የምትናገራቸውን ቃላቶች በሌላ ነገሮችን በሌላ ቢያንስ እንደ እህት እንደ ወንድም ሰውን ትረዳለህ አይደለ? ስለዚህ እንደዛ እየረዳዋት እንደ እህት እየረዳት ነው። አሁን እኔን እንደ ወንድም ለምንድን ነው ልረዳኝ አልፈለከው? እሷን እንደ እህት ከረዳት እኔ የእንጀራ ልጅ ነኝ። ስትደውልልኝ እሺ ብዬ መጣሁ። አውጣችሁ እኮ የወራችሁኝ ቦታ ያልሰጣችሁኝ አንቺ አውጣችሁ የወራችሁት ምንድን ነው? አንድ ላይ ስንሆን ነበር እንዴ? ምንድነው መወርወር? ምንድነው እያልሸለሹ? ለምን ይዘህ መጣህ? ቤቱ ነው አይደለ? ቤትህ ነው አይደለ? ይኸውልህ እኛ አሁንም እሷንም አናግሬያታለሁ በተረጋጋ መንፈስ። አታሙ ነገሩን ለመቆልምም እንደዚህ አትጭ እንዴ አድምጠኝ። ካንተ ጋር ሰላም ለመፍጠር ነው የመጣነው። በቃ ጨርሰናል። ሌላ ምንም አይነት ነገር መስማት አልፈልግም። መጨቃጨቅ ምናምን ደክሞኛል። ገብቶሃል አይደል? አይ እሱ ዛሬም ልንጨቃጨቅ የመጣን ነው የመሰለው። ይኸውልህ አንደኛ አንድ ነገር ልንገርህ አብርሃም፣ አሁን የመጣ ነው ስትደውልልኝም የመጣሁት እኔ ልነግርህ የመጣሁት ቤትህን ከፈለክ ይኸው እሷም ቤቱን በቃ ታይለት ብያታለሁ። እሷም እኔ የምፈልገው አባትነቱን ነው እንጂ ቤቱን አይደለም። ምንድነው? አይ እኔ አሁን አሳውን ከባህር አውጥታችሁ ከመስጠማ ዳን ነው የምትሉት ነገር ነው የማይገባኝ። እሺ አንዴ እኔ ላስረዳ።
በቃ አንተ ውጪ ስትሆን ሰላም አልተሰማኝም። ምን ማለት ነው? አሁን እኔ ስለሱ አሁን ይኸውልሽ ቤቱን እኮ ፈቀድኩልሽ። ቤቱን ሁኚበት፣ ፈንጪበት። እኔ ተጀምሮ ወደዛ ቤት አልመለስም። ተጀመረ ለደሞ እዛ ቤት መኖር እኔ አስጠልቶኛል፣ አልፈልግም። የራስሽ ጉዳይ አያገባኝም። ከኔ ራስ ውርድ በይ አንቺ። እኔ ካንቺ ጋር ልጨቃጨቅም ከዚህ በኋላ ወደሚያስፈልገው መስመር ልሄድ እችላለሁ። ግን አሁን ማወቅ የፈለኩት ሀብታሙ በምን ሐሳብ በምን ስሌት አምኖሽ ለሐሴት በዚህ ልክ እኔና እሷን ለመበጠበጥ ለማሳየት ሰው አይደለሁ እንዴ? ለምንድን ነው የማያምነኝ? እኔንስ ለምንድን ነው ያልጠየቀኝ በዚህ ጉዳይ ላይ? ይሄ ልጅ ለምንድን ነው ያልጠየቀኝ? ለምንድን ነው አንቺ ብቻ ሊረዳ የፈለገው? ተኩል ልታወራም ፈቃደኛ ነበር። ይሄው አሁን እርግጥ በቃ አሁን ንገሩኝና ልረዳችሁ። አልተረጋጋህም እኮ እያስመሰልክ ነው። ለምንድን ነው ከማስመሰል ማለት? ከእናንተ በላይ እኮ እያስመሰለ ያለ ሰው የለም። በተለይ ደግሞ እኔና ሐሴትን ለመበጥበጥ የማትሄዱበት ርቀት የለም። ሐሴት በጠበጥሽኝ እንደዚህ አርክሽ ህይወቴን አበላሽሻል። እኔ ከነ ልጄ ራሴን ችዬ እኖራለሁ። ከቤት ልወጣለሁ። ከቤት ተመለስ። አሁን ለምንድን ነው ደግሞ ልትወጣ ስትል አትውጪ? ቤቷ ስታገኛት ለምንድን ነው ከቤቴ ማትወጪልኝ? ምን አይነት እንትን ነው ያስፈልግ ማለት ምን አይነት ቀመር እየቀመራችሁልኝ ነው? ምን አይነት ሐሳብ እያሰባችሁ ነው? አሁን እኔ የፈለኩት እኔ ጥያቄ ስጠይቃችሁ አንተን አይደለም፣ በቃ ኦዲየንሶችን ይቅርታ መጠየቅ ነው የምንፈልገው። አንተ እምቢ ካልክ የራስህ ጉዳይ አይመለከተንም። እኔ ግን ኦዲየንስን ይቅርታ ጠይቃለሁ በዚህ ጉዳይ። አንተ እቤትህ መመለስ ማትፈልግ ከሆነ ግን ደግሞ ለምንድን ነው ሽፍንፍን የምታደርጉት? ለምንድን ነው የምታደበሰብሱት? ለምንድን ነው ሀብታሙ እሷን አምናት ፋይሉን ለሐሴት ያሳያት? እንዴት ነው ማላምናት? እንዴት ነው ሐሴትን ራሷ ብትጠይቃት እኮ ፋይሉ የማያሳምን ፋይል አይደለም። ያሳየችኝ ቪዲዮ አንተ ከሷ ጋራ ምን እያደረግክ እንደነበረ ተቀብልሃት ተቀበልኩሽ በሚል ሰበብ ከሰው ሀገር የመጣች ልጅ ተቀበልኩሽ በሚል ሰበብ ምን ክፍተቷን ተጠቅመ ምን እንዳደረካት እኮ የሚያሳይ ቪዲዮ ነው። በቃ እሱ ነገር እኮ ተተና አሁን በቃ አዲስ ነገር ለመጀመር እኔ ያልፈለገው አሁን ሊተው ካልፈለገ ምን እናደርግ? ለምንድን ነው አይ ለጽንሰይ ጥሩ አይደለም። በቃ መጨቃጨቁ መገፈታተሩ በጣም እየተጎዳው ነው። ስለዚህ ለዛው ነው ይቅርታ ልጠይቀው የመጣው ነገሩ ነው እንጂ ጩቤ ሰው አይጎዳም ማለት አያቴ። ሰው ይኸውልሽ እየወጋችሁ ማለት ነው መልሳችሁ ለማከም መሞከራችሁ ነው በጣም ያናደኝ። ተወጋለሽ ይወጋል እሱ ተሰብስባችሁ አንድ ላይ ትሆናላችሁ። መልሳችሁ ደግሞ አይ እንደዚህ ያስበን ነው። ምንድነው የደበረ ከኔ ሐሳብሽ ማለት ነው? እንደዚህ አልነበረም። በቃ ሐሴት አምና ከሐሴት ጋር እንደለያይ ነበር ሁለታችሁ ማሰባችሁ። ስላልተሳካላችሁ ደግሞ አሁን ነው በዚህ መንገድ መጣችሁ። ያሳብረኝ ነው ይዘውዬ። ለምን ደግሞ ልብስሽን አውልቀሽ አብደሻል። ኦሬዲ እኮ ልብስ ማውለቅ ነው የቀረሽ። ለምን ደግሞ አውልቀሽ ማትወጪ? እሱ የሆነው በአንተ ምክንያት ነው። ወደ ኋላ እንደመለስ ትፈልጋለህ እንዴ? አሁን የሚፈልገው ጤናዬና ልጄ ነው። አንተ እንጦሮጦስ መግባት ትችላለህ። ምክንያቱም ደግሞ አባትነትን እንጂ ገንዘብ ካንተ አልፈልግም። ስርዓት ይኑርሽ። ልረዳህ እችላለሁ ከፈለክ። ለምትናገሪው ነገር ስርዓት ይኑርሽ። አንተ ነህ ታዲያ እያበሳጨኸኝ ያለኸው። አሁን እኮ ዛሬ የመጣሁት ቤቴ ለቀቂልኝ ምናምን ልልሽ አይደለም። ቤት ውስጥ እንደፈለግሽ መፈንጨት ትችላለሽ። እኔ ወጣሁልሽ። እኔ የፈለኩት ለሐሴት ለምንድን ነው በዛ ልክ ውሸት ቀምሮ ውሸት አጣፍጦ ውሸት ከምሮ የነበረንን የበፊቱን ነገር ነው በቃ የነገርኳት። በኢየሱስ ክርስቶስ ስም በዚህ ልክ ደግሞ ደረቅና አስመሳይ ሴት አይቻላቅም። በነገራችን ላይ ላስታውሰን የምወደው ቆይ ዴቭ ነቅቶብሽ ነው ከሀብታሙ ጋር እንትን ያልሻለሽ ነው። አንተ ምንድነው ሌላ ሰው ቆይ ምን አጠጥተሽው ነው? ቆይ ምን አጠጥተሽ ነው በዚህ ልክ እሱ ላንቺ እያገዛልሽ ነው? ምንም አላደረገኝ ነበር። አትርሳ የሆነ ጊዜ አንተ ከነሱ በተሻለ ዴቭማ እኮ አስመሳይ መሆንሽን አመነ። ተወሽ ገባሽ አይደለ? ገና ደግሞ እሱ ሀብታሙም ይተውሻል ነገሩን እስከሚያውቅ ድረስ ነው። አሊያም ደግሞ ነገር ውስጥ ካለበት ደግሞ አንድ ላይ ትዘልቃላችሁ። አልፈለክም? አሁን የአሁኑ አይዲያዬ ይቅርታ አንተ የኛ ችግር ያለበት እኔ የምፈልገው ካንቺ አንቺ በሸናሽበት ቦታ ዞሮ እንኳን መሽናት አልፈልግም። አንቺ በተገኘሽበት ቦታ ላይ መገኘት አልፈልግም። አንቺ ባለሽበት ጥላሽ ባለበት ቦታ ላይ መገኘት አልፈልግም። አንቺ የምታውቂያ በቅርብ ያለኙ ሰዎችን እያጠመርሽ እኔን ለማጥቃት የማትወረውሪው ጥይት ቦምብ የለም። ያ ሁሉ ፋይል ማለት አስመሳይ ነኝ። አንተም ልትሆን ትችላለህ። አንተ ያደረከውን ነገር ነው እኔ ጋር እየለጠፍክ ያለው። አንተ ያደረከውን እንደ ልብ መናገር ትችላለህ። እሱን ግን መናገር አትችልም። በእኔ ይበቃሃል። እኔን ሊያምነኝ አይፈልግም። ሲጀመር ከዛ በፊት ከኔ ጋር ችግር አለበት። ልጁ እሱ ነው እንዴ? የማንም ይሁን አይመለከትም። ሰውዬ ሌላ ነገር አታውራ። እስከ ዛሬ ጊዜ ሰጥቻለሁ። አይ ልጁ የኔ ቢሆን በምን እድል አግኝቼ ነው? በምን እድል? በቃ አይ አሳድገው። ልጅ እኮ የእግዚአብሔር ጸጋ ነው አይደል እንዴ? በስማ ያላ አብርሽ አሳድገዋለሁ። ግን በነገራችን ላይ ሰይጣንም ሰውን ለማሳመን ከመጽሐፍ ቅዱስ ይጠቅሳል። በጣም ጠቀሳችሁ። ስማኝ አሁን እኛ አንተ ምናምን አይደለም ማለት አሁን እኔ አሁን የምፈልገው ነገር ይኸውላችሁ ሐሴት አላምንም አለቻችሁ። ይኸውላችሁ በጣም ጥሩ። አሁን ሐሴትን ለማሳመን ጣራችሁ፣ እኔና ሐሴትን ለመለየት ጣራችሁ። አልሆነም ሲባል ደግሞ አሁን ወደ ቤት ተመለስ እኛ ተተናል ሁሉ ነገር ብሎ መምጣቱ አላሳመነኝም። አትመናሱ ጉዳይ ነው። እኔ አስቤ እረፍት ስለነሳ ዛሬ ትሆናለህ። እኔ ደግሞ ቤት አመቻችቶልኝ እኔ ወደዛ ቤት አልመለስም። ምን እንዳረክሽበት በምንም አላውቅም።
ሲጀምር ያ ቤት ላይ የሆነ የምትፈራው ነገር አለ ወይ ተናገር ወይ ያዘኝ ወይ ልቀቀኝ መሀል ላይ ሆነ አታንገላታኝ እሺ ያዘኝ ወይ ልቀቀኝ ነው አይደለ ለቀኩሽ ቀልድ ህይወቴም ልቅቅ ብለሽ ውጪልኝ ቀልድ ነው ያስኩት ለውጣ ስለኩም በልካ አብርሽ የምትለው ነገር አታሰውልም ልበል እንዴ እኔ እዛ ቤት አልመለስም መብቴ ነው ካልተመለስኩ ቤቴን ልቀቂልኝ ስትላል ነበር እንዴ ሰሞኑን ትፈንጭበት እኔ አልመለስም ምክንያቱም እናንተ ምን አስባችሁ ምን ድሉታችሁ እዛ ቤት እንድመለስ እንደፈለጋችሁ አላውቅም እኔ ለህይወቴ እሰጋለሁ ከዚህ በኋላ ሀብታሙ በዛ ልክ ከተናነከኝ በኋላ እኔ በምን ያህል ርቀት ምን ልታደርግ እንደምችል አላውቅም አሁን ራሱ ካጠገቤ አብሮኝ ሰው ባይኖር ነው እኔ እናንተ ጋር አልመጣም ነበር በዛ ልክ አውሬነታችሁ አስፈርቶኛል አብርሃም አንዴ አድምጠን በቃ አንቺም አንተም በቃ ቤትህን ትታላለች ከዚህ በኋላ አንቺ ለተፈጠረው ነገር ይቅርታ ጠይቁ የልጁን አባትነት ማትፈልገው ከሆነ ልጁ ያድጋል በቃ ችግር የለውም በድሉ ያድጋል ይቅርታ ጠይቂው ይቅርታ አንተ ሰላም አውርዱ ከዛ በኋላ አንተ ቤቱ ግባበትም አትግባበትም ምን ያመለከታል በቃ እኔ አንተ ነገር ሰላም አውርዱልኝ በጣም ጥሩ እኔ የምፈልገውን ደግሞ ስማኝ አንተ የምትፈልገውን አዳምጫለሁ አንተ ቀጥታ ከቤት ዕቃን ሰብስበህ ውጣና እሷ ጋር ግባ ከዛም በኋላ አንተ ከኔ ጋር ነው ችግርህ ከኔ ጋር ነው ችግርህ ምክንያቱም ማለት ነው አንተ እያደረክ ያለው ነገር እኔ አሁንም ቢሆን እንደዚህም ብትለኝ እሷን ከመርዳት ወደ ኋላ አልልም በቃ የሷ እውነት መውጣት አለበት ልጇንም ደግሞ ተንከባክበን እናሳድጓለን ምንም እኮ የሚያሳስብ ነገር የለውም መጀመሪያ ራስህ ልጅ ተንከባክበህ አሳድግ እኔ አስመሳይ ሰው በጣም ነው የሚያስጠላኝ አልገባኝም ምክንያቱም ይላል ያልከኝ እሱን ራሱን ጠይቀው አጠገብሽ አለ አይደል ያው ልብ ለልብ ተገናኝታችሁ ያወራችሁ እኔ አሁን የምፈልገው አንድ ነገር ብቻ ከህይወቴ ዳግመኛ አትምጡብኝ እኔ ሞጣ እኮ ለዛ እኮ ነው ይቅርታ ልጠይቀ ከህይወቴ ልውጣልህ ስለ እምቢ አልክ ለምን ቤት ውስጥ ኑር አልክ ደግሞ መልሰህ እኔ ቤት ውስጥ አልኖርም አንተ በሌለህበት ቤት ውስጥ ሰላም እያገኘሁ አይደለም አሁን ውጪ ወጣችን እኔ ግን እዛ ቤት አለመመለስ መብት ይኖራል በቃ ይቅርታ ጠይቃ እኔ የምፈልገው ምንድነው አንተ ቤት እንደተመለስክ አይምሮ እንዲያስብና እንቅልፍ እንደ መጀመሪያ የምፈልገው እኔን ይቅርታ ከመጠየቃችሁ በፊት ማለት ነው አጋሪን የልጆቼ እናት የምትሆኗን ውዷን ሚስቴን ሀሴትን ይቅርታ እስካልጠይቃችሁ ድረስ እኔ እናንተ ይቅርታ አላደርግላችሁ እንጠይቃታለን መጀመሪያ እሷን አግኝቶ እሷን ካለች ያለውን መረጃ አላምንም ካለች ችግር የለብንም እኛ በቃ በፍጹም አታምናችሁም ገባችሁ ከእናንተ ይልቅ እኔን ነው የምታምነኝ አጠገቧለሁ ትጠይቀኛለች እመልስላታለሁ እኔና ሴት ደግሞ በፍጹም ላንለያየ ተጋመድን ገባችሁ አይደለ እኔና ሴትን የሚለየን ሰይጣን ሞከረ ሰይጣን ሊለየን አይችልም ገባችሁ አይደለ እኔና ሴት በፍጹም አንለያይም ገና አንድ ላይ ልጆች እንወልዳለን እንጋባለን ደስተኛ ህይወት እንኖራለን እመኚኝ ማለት ነው ታለቅሻለሽ ቆመሽ ያሰብሽው ነገር በፍጹም አይሳካም አብራችሁ ያሰባችሁት የዱለታችሁት ነገር በፍጹም እንደማይሳካ ለነገራችሁ አትሞክሩ በቃ ሰላም አውርድ በቃ አብርሃም ሰላም አውርድ እኛ አልሞከርንም እኔ ያለውን ነገር በናችን ላይ ሰላም ጨረጨረ ያለው አሁን አብሽ ከጎኔ ስለሆነ ብቻ ነው እየረዳኝ ነው ሌላ ምንም አይዲያ የለውም ምንም ሐሳብ የለውም ደግመሽ ለምን አትወልጂለትም ምን አገባኝ እኔ እሱን አንተ አትነግረኝም እሱ የኔ ህይወት ነው ማረግም አለማረግም መብቴ ነው እንደዛ ደግሞ እኛ የቀለለ ስራ አይደለም የምንሰራው ገባ እኔ ያልኩ አሁን ይቅርታ ጠይቄ አንተን ለመሄድ ነው ከቤት እቃዎችን ይዤ እወጣልሃለሁ በጣም ጥሩ አብትሽ ወደ አመቻቸልኝ ቤት እሄዳለሁ መልካም ገባ ስለዚህ አንተን ይቅርታ ልጠይቅ ነው የመጣሁት ከዛ ካንተም አልፎ ባለቤቴ ናት ቅብጥርሱ የምትላት እኔ አሁን ይቅርታ ጠይቅ አንቺ ስርዓት ይኖርሽ እሱ በኋላ ስለሚል ስርዓት ይኖርሽ ተረጋጋ አንተ ልጅ ምን ስሜታዊ በየማሉ ስሜታዊ የምትሆነው ነገር ምንም አይዋጥም አንተ ይኸውልህ በዚህ ሰዓት ላይ በምን አይነት እንዳወረችው አላውቅም ተቀበለ ይቅርታ አንተ እያልከው ያለውንም ምንም ላዳምጥ አልችልም ነገር ግን እሷ የተናገረች ያለውን ነገር መመልከት አቅቷል ገባ አይደለ እኔ ደግሞ እቺ ልጅ እቺ መርዝ የምትዘራውን መርዝ ያዳምጥካት አይደለም ገባ አይደለ ለምትናገረው ነገር ተጠንቀቅ ስለዚህ እኔ አሁን በጣም የምፈልገው አንድ ነገር በቃ ለምንድን ነው ማተውኝ እኔ ተውነ እኮ በቃ ያው ቤተንም ተውነልህ በቃ መለስ እሷም ከዚህ በኋላ ወደ ቤቴ እንዳትመለሽ ቃል ግቢልኝ ወደ ቤቴም ወደ እኔ ህይወትም አባት ነን እንዴ ነው ቃል የምገባው ነገ ልጅ ይሄው የልጁ አባት እኮ አሳድገዋለሁ እያለ እኮ ነው እንዴ ምን እያልሽ ነው የልጁ አባት እኮ አሳድገዋለሁ እያለ ነው ምን እያልክ ነው ካቅሚ በላይ ይሆን ስሚ በቅጡ ይኸውልሽ እንኳን በወድሽ ልጅ ሊኖር ማለት ነው በቅጡ የጠገብሽው ለእንደማትመስይ እኮ ብዙም ሰው እየነገረሽ ነው ሲጀመረ የእርግዝና ወዝ የሌለሽ ማለት ነው የሆነች ወዘጠፍ የሆነች ልጅ ነሽ ለዛ ነው የተንከባከብከኝ ወዜ እንዲመጣ ለዛ ነው የተንከባከብከኝ ይኸውልሽ በቅጡ እንኳን በሰው ቦታ ይሰጣኝ ልንሰዳደብ ነው የተገናኘነው ቆይ ለዛ ነው ቦታ ይሰጣኝ አታብላትም ልጅቷን ይኸውልህ አብርሃም አንተ ጋር መጥቼ ያገኘኋት አይደለም በፍጹም ይሄ ነገር ከተባለ አንተ ጋር ነው ስማኝ በፍጹም ሁለታችሁ ጥብቅ የሆነ ቁርኝነት አላችሁ ትልቅ አጀንዳ እኔና ሴት ለማለት በፍቅሮች መሀል በኔ ብቻ አይደለም ሌላም ቦታ እየሄድሽ ማለት ነው አንቺ ሰው ማበጣበጥና ማለየት ነው ስራሽ ይሄ የሰይጣን ቅጥረኛ ነሽ አንቺ ገባሽ አይደል የሰይጣን ጧፍ ያዥ ነሽ አንቺ ወይ ልብህን
ወይ አፍህን ወይ የሆነ ነገር እኔ የምፈልገው ከህይወቴ ውጡልኝ፣ እንዳትመለሱ። እኔ ደግሜ ላያችሁ አልፈልግም። እናንተም እንዳትሉ። ልታምነን ካልፈለክ እኛ እኮ እንሄድላለን። አሁን በጣም ጥሩ። ኦዲየንስ ግን ሊያውቀው የሚገባው ነገር ይሄው እሷ ቤቷን ትታለት ወጣለች። ተነጋግረን ከሷ ጋር እኛ ሰላም ለማውረድ እሱ ቤቴ ማለት እኔ ለልጄ ከቤቴ ትውጣልኝ የተጎዳው ነው። ሰውነቴ መጨመር አልቻለም፣ ኪሎ ሊጨምር አልቻለምና በጣም ስለምበሳ ነገረኛ ስለሆንሽ ነው ኪሎሽ የማይጨምረው። ኪሎሽ የሚጨምረው ነገረኛ ስለሆንሽ። ቤተሰቦችህን ለቤተሰቦችህ ማወቅ ያለበት በራሷ መንገድ ትናገር። እኔ ወይ እንደ የሆነ አንዳንዴ እኮ ሰዎች ስትፈልጉ ማጣትም አለማጣትም የመረበሽ ስሜት አለ ይመስለኛል። እዛ ውስጥ ነው ያለው። ለምን ብድግ ብዬ ልሂድ ስል ጨነቀው መሰለኝ። ግን ማመን አይፈልግም። በስድብ ባለማመን ምናምን ነው እኔን እየገፋኛለሁ። ችግር የለውም ይሁን። እኔ ልጄን ብቻዬን አሳድጋለሁ። የማሳደጉ አቅም አለኝ። ግን ምን አባትየው አለ እኮ እንዴ! አንተ አባትየው ምናምን አትበል። አባትየው ዲኤንኤ ነፃ ነው። ለማንኛውም አትንካኝ በእናትህ። የልጅ አባት ማብራራት የማያስፈልግም ትላለህ። በቃ ሁለተኛ ሀሴት አጠገብ እኔ ማለት ነው ሀሴትን እናንተ ስርዓት ይኖራችሁ ላውራበት። አንተ ኦልሬዲ በቃ ጨልለሃል። እዛው ጨርስ የራስን ጉዳይ። ግን ሀሴትን አግኝቼ አውራታለሁ። ይቅርታ ጠይቃታለሁ። በፍጹም ሀሴት አጠገብ እንድትደርሽ አልፈቅድልሽም። በቃ አሁን ይቅርታ ጠይቀህ ስትለኝ አልነበር እንዴ? በነገርሽ ላይ የኔ የምላቸው ሰዎች ጋር በጠቅላላ አንተም እሷም እንድትደርሱ አልፈልግም። በቃ ከህይወቴ ከዛሬ ቀን ጀምራችሁ ዛሬ ይሄን ምላስህን ወይ ምላስ ባይዘው የተወራ ነገር በነገርሽ ላይ ማለት ነው። አይበላም። በነገርሽ ላይ እስቲ ቢያንስ ልጅ አለኝ ብለሻል አይደለ? ሆዲሽ እንዲያስታውቅ ቢያንስ ጠግበሽ ቁንጣን እስከሚቀፈድልሽ ድረስ አይመለከትም። እሱ ካንተ ሰላም ሆኜ ካንተ ርቄ ስኖር ወዜን ታይዋለሽ። ተመስገን ጌታዬ። ከኔ ለመራቅ ከወሰንሽ አሁን ለምን ደቂቃ እየጨመርሽ ከኔ ጋር መቆየም ትፈልጊው? ሂጂልኝ ከዚህ ለኔ ካንተ ይት ውልቅ ቀበይ ግን ቆይ ለምን ሄድለታለሁ? እዚህ ጋር ቸኩሏል። ልጅ እኮ በጣም ናፍቀሽዋል። ረጅም ሰዓት አላገኘሽም፣ ናፍቀሽዋል። ሂጂለት በእናትሽ። አብራም ሌላ ነገር ባታወራኝ ጥሩ ነው። በእናትህ ዛሬ የቅናት ንግግር በጣም በቃ አፌ አመሰግናለሁ። በጣም ከዚህ በላይ ካንተ ጋር መቆየት አልፈልግም። ማውራት ሂድ እሱ እኮ እኔን መሳደብ ነው የያዘው። ካሜራው ዞር አድርግላቸው፣ ፍቅራቸውን ይስሩበት። ወይኔ ትዕግስቴን እያስጨረሰኝ ነው። እኔ ላለመጣላት በቃ እኔ ከዚህ በኋላ አንተ ህይወት ውስጥ አልገኝም። ገብቶሃል አይደለ? ግን ልጄ ብለህ የምትመጣበት ቀን ሩቅ አይሆንም። ግን አንተ ደስተኛ ሁን ይሁን። እኔ ለራሴ ሰላም ለልጄ ሰላም ስል እሄድልሃለሁ። እምሄደው ግን ልጄ አባት ባስፈለገው ሰዓት ትመጣለህ። ግን እኔ አልደርስብህም። ያንተ የሆነ ነገር ላይ አልደርስም። ልጄን ብቻዬን ማሳደግ መብታለኝ። እስካሁንም የደከምኩት የለፋሁት ያለ አባት ማደግ ምን አይነት ክፋት እንዳለው ስለማቅ ልጄን ያለ አባት ላለማስቀረት ብዬ ነው። እሱ አይምሮ ከፈቀደልህ ልክ ነው። አንተ ከቤት ወጥተህ ሰላም እንዳላገኘው ታሪክ ገጽ ስንት ላይ ነው የሚገኘው? እንዳላገኘው ሰላም እንዳላገኘው ፈቃደኛ አይደለም። እንሂድ ነኝ ታዩ በቃ እንሂድ። አስረዳውና እሄዳለሁ። እኔ መሄዴማ አይቀርም። ልጁ እኮ ቸኩሏል እና በናፍቆትሽ እየተሰቃየ ነው። ለምን ይዘሽው አትሄጂም ቶሎ? አንቺ ለምን ነው ሰዓት እያራዘምሽ የልጁን የናፍቆቱን መጨመሪበት? ፕሬሸሩ በጣም ሃይ ሆኗል። በነገርሽ ላይ ናፍቀሽዋል። እኔ ሌላ ነገር ባታወራኝ ደስ ይለኛል። ስላልሰማኝ ግን ምንም ስለማታመጣ ነው ማወራ። ገባ አይደለ? በጣም እሱ አባት ይሁንም አይሆንም የሚፈልግም እኔ ልጄ ይመርጫለሁ፣ ሰላም ይመርጫለሁ። ይምጣም አይምጣም እናየዋለን። ዞሮ ግን አሁን ለልጄ ሲባል ከሱ ይወጣለሁ ያለ አባት እንዲያድግብኝ ካለ መፈለጊና ለአባትነት ከመጓጓቴ አንፃር ነው አባት እንዲሆነው። ግን አልሆነም። እስኪ ደግሞ ትንሽ ጊዜ ትንሽ ቀን ዞር ብዬ ከሱ ልያ እሱም ይግባው እንደዚህ የምሆንበት የምበሳጭበት ልጅን የሚያክል ነገር በሆዴ ይዤ የምገፈታተር የምወድቅበት አይታችኋል። ሲቀይን መከራዬን አንዱ ካንዱ እየሰደቡ ማስመሰልና መዋሸት ኧረ እስኪ ጊዜ ቢያንስ ለወዲያንስ ያደረገው ነገር ትናገር። እውነት ለመናገር በነገራችን ላይ ማለት ነው ማስመሰል ያደክማል ማለት ነው። እውነት ያለበት ቦታ ቁጣ የለም፣ እንደ ቆርቆሮ መጮህ የለም። ይሁን ፍቅራቸውን ትችላላችኋለሁ። አንቺ በቃ ይኸውልሽ ማብራራትም አያስፈልግም። በቃ ተይው አሁን ለልጅ ፍቅሬ የሚሆን ቢያንስ እንሂድ። መሄድ አልፈለግሽም? ትቆያለሽ? በቃ እንሂድ። በነገራችን ላይ በጣም ታምራላችሁ ውድ ቤተሰቦቻችን። ያው አንዳንድ ጊዜ ነገሮችን በዚህ ልክ ማድረጉ መልካም ባይሆንም ግን በቃ አናደውኛል። ምክንያቱም ለሀሴት ያሳዩት ፋይል በጣም ነው የሚያናደው፣ በጣም ነው የሚያበሳጨው። ሌላ ሰው ቢሆን ኖሮ ሀሴት ባትሆን ኖሮ እኔን ጠንቅቃ ባታውቀኝ ኖሮ ከ5 ከ6 ዓመት በፊት ባታውቀኝ ኖሮ ታምናቸው ነበረ። በቃ አምናቸው እኔና እሷ ተለያየን ማለት ነው። ነገር ግን ሀሱ በጣም በሚያስደንቅ ሁኔታ የልቤ ሰው የልቤ ትርታ የነፍሴ ብዬሻለሁ። በጣም ነው የምወድሽ፣ በጣም የማከብርሽ። የኛ ተወዳጅ ቤተሰቦች አብራችሁን ስላላችሁ ከጎናችን ስላላችሁ በጣም እንወዳችኋለን፣ እናከብራችኋለን። መልካም ቆይታ። ላሳየው ጸባይ የወረዳ አስተሳሰብ አሳያቻችሁ ከሆነ እጅግ በጣም ይቅርታ። እኔንም አይመጥን ብዙ ነገሮችን ተናግሬም ከሆነ በእናንተ ፊት
በጣም ይቅርታ ጠይቃለሁ። በጣም ስለተናደድኩኝ ከጸብ ይልቅ በንግግር ነገሩን ማራቅ የተሻለ ነው ብዬ ስላመንኩ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሌላ እስከምንገናኝ ድረስ ለአንድ ቀን ከጎኗ ተነጥዬ አይዋጥልኝም የምበላው እርሷን ጥዬ